የዛሬው መልእክቴ ምን ይመስላችኋል? ባለቤቴ ጋር አብሬ ልመጣ አስቤያለሁ ማለት ነው። ምን ትሉኛላችሁ? ምን ትመክሩኛላችሁ? ዛሬ ከባለቤቴ ጋር ሁኜ የዛሬን ቀን እያስታወስኩኝ የዛሬን ቀን ምንድን ነበረ? ሰርጌ ነበረ። አሰላሙ አለይኩም ወራህመቱላህ ወበረከቱ። ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾቼ እንዲሁም ቤተሰቦቼ እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ወደ ሀገሬ ልጆች የመዳም ቅመሞች ስራ አፍያ እንዴት ነው? ከኛ ጋር አልሐምዱሊላህ ሁሉ ሰላም ነው። እንደምታውኝ እንዴት ነው? በቃ እያማረብኝ ነው፣ አምሮብኛል አይደለ? ሀባይቢ እንግዲህ አልሐምዱሊላህ ረቢል ዓለሚን ዛሬ አንድ ነገር ልጠይቃችሁ ወይም በቃ ኮሜንት ላይ የእናንተን አስተያየት ፈልጌ ነው የመጣሁት ማለት ነው። ኮሜንታችሁ ያስፈልገኛል። እናንተ የምትሉትን ሰምቼ አደርገዋለሁ ብዬ አስባለሁኝ። ኢንሻአላህ ቪዲዮዬንም እስከ መጨረሻው ተከታተሉት። ላይክ ሼር እያደረጋችሁ አበረታቱኝ፣ አግዙኝ ውድ ቅመሞችዬ። የዛሬው መልእክቴ ምን ይመስላችኋል? ባለቤቴ ጋር አብሬ ልመጣ አስቤያለሁ ማለት ነው። ምን ትሉኛላችሁ? ምን ትመክሩኛላችሁ? ማለት እኔ ያሰብኩት እሱ ጋር ብመጣ ያኔ በቃ ብዙ ነገር እሰራበታለሁ ወይም እበረታታለሁኝ። ብዙ ደግሞ ቅመሞች የኔም ባለቤት ማየት የሚፈልጉ የምወዳቸው የሀገሬ ልጆች አሉና በዛውም ባስተዋውቃቸው በቃ እንዴት ነው ያለውን ነገር መቼም ደስ ይላቸዋል ብዬ አስባለሁኝ። እንግዲህ አላቅም፣ ሁሉም የራሱን አስተያየት ነው የሚሰጠው፣ ሁሉም የራሱን አመለካከት ነው እና የምትሉት ነገር እኔ አላቅም። እናንተም ብቻ ኮሜንታችሁን እፈልጋለሁኝ። የአብዛኛውን የቅመሞች ኮሜንት አይቼ ከዛ በኋላ ነው እኔ የምወስነው ማለት ነው። ጥሩ ነው ወይም በቃ አንዳንድ ሰውም ይቅርብሽ እንደ አይነቱ ነገር ልትሉ ትችላላችሁ። አብዛኛዎቻችሁ ደግሞ ልትጓጉ ትችላላችሁ፣ አይታወቅም። እና ሀዋይቦቼ እኔ ይሄንን ነገር ያው ሀሳብ መጥቶልኛል ማለት ነው። ለምን መሰላችሁ? አሁን እሱ ከካሜራ ጀርባ ሆኖ በቃ ካሜራ እንዳትገባ ወይም ካሜራ እንደዚህ ነው ምናምን ነገር እያልኩኝ ከምሳቀቅ በነፃነት አብረን ብንሰራ በቃ እኔ ያበረታታኛል ብዬ ነው ያሰብኩት ማለት ነው። እና ይሄ ነገር ብዙዎቻችሁ ልትከፉም ትችላላችሁ። ይሄ ነገር አይሆንም፣ ጥሩ አይደለም፣ እንደዚህ ነው ልትሉ ትችላላችሁ። ብዙዎቻችሁ ደግሞ በጣም ጓጉታችሁ አሳይና አሳይን እንየው እንተዋወቀው ልትሉ ትችላላችሁ። አይታወቅም። ግን እኔም ያው ሁለት ልብ ሆን ያለሁኝ ያው አብዛኛዎቻችሁን አይቼ ነው የምወስነው ማለት ነው። እኔ ብቻዬን አሁን ይሄ ወይም ጥሩ ነው መጥፎ ነው ምናምን ብዬ እንትን ላለል እችላለሁኝ። አንድ ነገር የሆነ ሰው መክሯችሁ ይሄ ጥሩ ነው ይሄንን ባታረጊ ይሄን ብታረጊ ብሏችሁ የምትቀበሉት ነገር ይኖራልና እኔ እንደዛ ስላሰብኩ ነው። ሀባይቢ መቼም በዚህ ጉዳይ ላይ ኮሜንት እንደምትቀውጡት አልጠራጠርም። እርግጠኛ ነኝ ማለት ነው። እና ሀባይቦቼ እኔ ሀሳቤ ላስተዋውቃችሁ እውልኝ እንዴት ነው ያለውን ነገር መቼም ታውቃላችሁ። እና እሱን አስቤ ነው። ግን እንደዛ ስላችሁ ደግሞ ምን ነው ለማስተዋወቅ ቸኮልሽ፣ ምን ነው የሆነ ነገር ልትሉ ትችላላችሁ ማለት አይታወቅም። እኔ ግን በነፃነት በቃ ፍሪ ሆኜ ለመስራት ስላሰብኩ ነው እንደዛ የምላችሁ። እንግዲህ ኢንሻአላህ በኢዝኒላህ መቼም ያው አንድ ቀን አይቀርም እኮ ለአሁን ለጊዜ የሆነ ነገር ሊሆን ይችላል እንጂ ማለት ነው። ግን እናንተ ኮሜንታችሁን እፈልገዋለሁ። በቃ እንተዋወቀው በደንብ መስራት ትችያለሽ ሳትጨናነቂ ልትሉ ትችላለች። እና ትናንትናም የለቀኩት ቪዲዮ ነበረ። አንዳንድ ኮሜንታተሮችም የሆነ ኮሜንት አይቻለሁኝ። ምንድነው ወሬ ምናምን ነገር እያላችሁ ነበረ። መቼም ሰው የሚሰራው የራሱን አስተያየት የራሱን ሀሳብ ነው የመጣለትን ነው። በሰው እንትን አይልም ማለት ነው። እኔ የምናገራቸው ነገሮች የሚመቻችሁም አላችሁ የማይመቻችሁም አላችሁ ማለት ነው። እና የሚመቻችሁ አመሰግናለሁ ሀባይቢ። እና ላይክ ሸር አድርጉት፣ አበረታቱኝ። የዛሬው ቪዲዮ በቃ አልታየልኝም። ለምንድን ነው እንዴ ወደኋላ እያላችሁ ነው ማለት ነው።
እናንተ የምትፈልጉት የሆነ የውሸት ወይም የሆነ ያልሆነ ወሬ ሊሆን ይችላል። እኔ ደግሞ ሀቁን ነው ታውቃላችሁ፣ ከመጀመሪያው ጀምሬ ያለውን ነገር የምነግራችሁ ማለት ነው። እና የኔ ቪዲዮ ለእናንተ ትምህርትም ነው፣ ለእናንተ ጥሩ ነገር ነው ብዬ የማስተላልፈውን ነገር ልታበረታቱኝ ይገባል ማለት ነው። የሀገሬ ልጆች ሰምታችኋል፣ እንዳታልፉት። እና ሌላው ምንድን ነው ደግሞ ከሳዑዲ የምትመጡ አረፋ አካባቢ ማለት ከአረፋ በፊት የምትመጡ በተለይ ሳውዲ አረቢያ ያላችሁ ሀገር መግባት አስባችሁ ከሆነ በቅርብ ቀን በውስጥ አናግሩኝ፣ ጻፉልኝ፣ ኮሜንት ላይ እፈልጋችኋለሁኝ ለትልቅ ሀጃ ማለት ነው። አደራችሁን ኮሜንት ላይ አስቀምጡልኝ። ከጅዳ ከመካ ከመዲና ምናምን የምትመጡ ካላችሁ ንገሩኝ። የሆነ ሀጃ ስላለኝ ነው ማለት ነው። ሀባይቢ እንዳታልፉት። እንትኔን ቪዲዮን እስከ መጨረሻው ሰምታችሁ ይችን ነገር ከሰማችሁ ኮሜንት ላይ ቁጥሬን ላስቀምጥላችሁ እችላለሁኝ ኢንሻአላህ። ወይም እናንተ ኮሜንት ላይ አሳውቁኝ ማለት ከአረፋ በፊት የምትመጡ ከሀጅ በፊት የምትመጡ እህቶች ካላችሁ ማለት ነው። እና ይህንን ቪዲዮዬን ደግሞ ለሁሉም አዳርሱልኝ ማለት ነው። ዛሬ ከባለቤቴ ጋር ሁኜ የዛሬን ቀን እያስታወስኩኝ የዛሬን ቀን ምንድን ነበረ? ሰርጌ ነበረ። በሰርጌ ደግሞ ያለው ቀን የሚያስደስትም ግማሹንም ማለት የሆነ የዝናቡ ሁኔታ ቅር ያስባለም ነበረ። ለእኔ ግን የሆነ ትዝታ ነው የሆነው ማለት ነው። አሁን ፀሐይ ቢሆን በዛ ሰዓት ምንም የዛሬን ቀን እንደዚህ ነበር ብለን ላናወራ እንችላለን ማለት ነው፣ ስለ ሰርጉ ጉዳይ እንጂ። እና አሁን እኛ ስናስብ ዛሬ እሁድ የሳምንለታውን እሁድ ስናስብ እንዴት ነበረ የጭቃው የዝናቡ ምናምን ሙሽሮቹ እንዴት ሆነው ወደ ሴት ቤት እንደመጡ ያ ለእኛ ሁልጊዜ የማይረሳ ትዝታ ነው። እና ዛሬ ራሱ በቃ ቤተሰብ ጋር ስትደዋወል የዛሬ ቀን የነበረው ዝናብ በጣም የሚገርም ነው። ዛሬ ፀሐይ ነው፣ ምን አለ የዛን ቀን እንደዚህ ፀሐይ ሆኖልን በሆነ እያሉ ሲያወሩ ነበር። እና በጣም የሚገርም ነው ያላህ ስራ ማለት ነው። ግን ሁሉም ነገር ለኸይር ነው። አልሐምዱሊላህ ረቢል ዓለሚን። የዛ ዝናብ ለኛ በቃ እርጥብ ነው፣ ኸይር ይዞልን ነው አላህ ማለት ነው። እና ያው ሰው የሚፈልገው የሆነ ጉዳይ ሲታሰብ የሆነ ድግስ ነገር ሲኖር ፀሐይ እንዲሆንላቸው በቃ ለማስተናገድም ለምንም የሚመቸው ፀሐይ ነው። ግን አላህ ሊከፍ አይሰራምና ዝናብ ሲመጣ ሪዝቅ ይዞ ነው የሚመጣው ይባላል። እና የኛም እንደዛ ነው የሆነው ብዬ ነው የማስበው። ማለት ሰሞኑን እንደዚህ ከኛ ሰርግ በፊት በጣም ፀሐይ ነበረ፣ ለአዝመራው ዝናብ እየተባለ የኔ ሰርግ ቀን ዝናቡ መጣ ማለት ነው። ያ ማለት አስባችሁታል? እና በጣም ደስ ይል ነበር። አልሐምዱሊላህ ረብል ዓለሚን። እና ሀባይቢ ኢንሻአላህ ደግሞ ነገ በአዲስ ቪዲዮ እመጣለሁኝ። ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። የዛሬው ቪዲዮ ይሄን ይመስላል። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ባይ ባይ።